የኢትዮጵያ ብሔራዊ ባንክ ለባንኮች በአጠቃላይ አዲስ መግለጫ ወጥቷል። እናም መግለጫው ምን ይመስላል? በዚሁ ቅኝታችን አብረን እንመለከተዋል። በተጨማሪም የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እጅግ በጣም በከፍተኛው የሚጨምርበት መንገድ እንዳገኘም ምሁራኖች በአጠቃላይ እየገለጹ ይገኛሉ። እናም ቤተሰቦች በተለያዩ ሀገራት ያላችሁ እህትና ወንድሞቻችን ይህን መረጃ ብታዳምጡት በጣም አሪፍ ነው ብዬ አስባለሁ። የጥቁር ገበያና የባንኮች የምንዛሬ ዋጋ ተመን በዚህ ጊዜ እጅግ በጣም በከፍተኛው ይጨምራል እየተባለ ይገኛል። ለምን እንደዚህ እንደተባለ በዚሁ ቪዲዮአችን አንድ በአንድ አብረን እንመለከተዋል። ሰላም እንደምን አላችሁ? እንደምን ቆይታችኋል? ዛሬ ሰኔ 6 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች የምንዛሬ ዋጋ ተመን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት በስንት እየገዙ ነው፣ በስንት እየሸጡ ነው የሚለው መረጃ በዚሁ ቅኝታችን አንድ በአንድ አብረን እንመለከታለን። ቤተሰቦች በዛሬው ቅኝታችን በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪ በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋ ተመን ከ6 ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚሁ ቅኝታችን አብረን እንመለከተዋለን። እንደዚሁም በግል ምንዛሬ ቢሮዎች የ6 ሀገራቶችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሰዋል? አብረን እንቃኛቸዋለን። ቤተሰቦች በመግቢያው ላይ እንደነገርኳችሁ አሁን የኢትዮጵያ ብሔራዊ ባንክ ያወጣው መግለጫ እንመለከታለን። ቪዲዮውን ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ በጁን 9 ማለትም ሰኔ 2 ላይ የዶላር ጨረታ እንዳደረገም ተመልክተናል። በጨረታው ላይ የቀረበው የዶላር መጠን $100 ሚሊዮን እንደሆነ የኢትዮጵያ ብሔራዊ ባንክ አሳውቋል። የኢትዮጵያ ብሔራዊ ባንክ እንግዲህ አሁን ያቀረበው የዶላር መጠን በጣም ዝቅተኛም እንደሆነም ምሁራኖች ገልጸዋል። ይህ ነገር ምንዛሬው ላይ በጣም ትልቅ ጫና ያመጣል። ባንኮች በዚህ ሰዓት በዶላር ጥረት መፈናፈኛም እንዳጡ ምሁራኖች ገልጸዋል። ከዚህ በፊት የነበረው ዶላር ጨረታ ላይ የ500 ሚሊዮን ዶላር ጨረታ እንደደረገም ተመልክተን ነበር። ነገር ግን እዛ ላይ ባንኮች እንደሚፈልጉ የሚያሳውቁት ከ1 ቢሊዮን ዶላር በላይ እንደሆነ ባንኮች ፍላጎታቸውን አሳውቀዋል። እናም ባንኮች ደግሞ 30 ባንኮች ተሳትፈው እንደነበረም ተመልክተናል። ከ30 ባንኮች ደግሞ 16 ባንኮች ሳያገኙ 14 ባንኮች ደግሞ ዶላር አግኝተው ጨረታው እንዳለቀም የኢትዮጵያ ብሔራዊ ባንክ አሳውቀዋል። በዛን ጊዜ የዶላር ጨረታ ላይ 159 ብር ነበር አማካኝ ዋጋው ማለት ነው። በባንክ ቤት ያለው የምንዛሬ ዋጋ ከዚህ በኋላ እጅግ በጣም በከፍተኛው እንደሚጨምር ምሁራኖች ገልጸዋል። ምክንያቱም የኢትዮጵያ ብሔራዊ ባንክ የሚያቀርበውና እንደዚሁም የባንኮች ፍላጎት እንዳልተመጣጠንም የኢትዮጵያ ምሁራኖች ይገልጻሉ። እናም ቤተሰቦች ምሁራኖች እንደሚገልጹት ከሆነ ከዚህ በኋላ የኢትዮጵያ ብሔራዊ ባንክ እጅግ በጣም ከፍተኛ የሆነ የዶላር ጨረታ ማድረግ እንዳለበትም ምሁራኖች ይገልጻሉ። እንደዚሁም ባንኮች አሁን ላይ በጣም የዶላር ጥረት እንደሚያጋጥማቸው የኢትዮጵያ ምሁራኖች አስቀምጠዋል። እንደዚህ ያሉበት ምክንያት ከዚህ በኋላ በአጠቃላይ ማወቅ ያለባችሁ የምንዛሬ ዋጋ ዛሬ ባይጨምር ከትንሽ ቀናት በኋላ እጅግ በጣም በከፍተኛው እንደሚጨምር ምሁራኖች ያሳውቀዋል። እንዲህ ያሉበትን ምክንያት ሲያስቀምጡ የኢትዮጵያ ብሔራዊ ባንክ አሁን ላይ የጥቁር ገበያ ማለትም በዚህ ሰዓት ከኢትዮጵያ ውስጥ ሆነው በህገ ወጥ መንገድ የሚገበያዩ በዲጂታል መንገድ ህገ ወጥ መንገዶችን ተጠቅመው ዶላር መግዛትና መሸጥ የሚችሉበትን መንገዶች እየዘጉም እንደሆነም የኢትዮጵያ ብሔራዊ ባንክ አሳውቋል። ይህ ነገር ተዘጋ ማለት ደግሞ እንዳለ በአጠቃላይ ዶላር ፈላጊዎች ወደ ባንኮች ይዞራሉ። ይህ ነገር ሳይዘጋ በፊት ባንኮች በአጠቃላይ የዶላር እጥረት እንዳለባቸው አሳውቀው ነበር። አሁን ደግሞ ይህ በህገወጥ መንገድ ዶላር መግዛትና መሸጥ የምትችሉበት መንገድ ሲዘጋ የዶላር እጥረቱ ደግሞ እጅግ በጣም በከፍተኛው እንደሚጨምርም ምሁራኖች አሳውቀዋል። እናም ቤተሰቦች በዚሁ ልነግራችሁ ፈልገው በቅርብ ጊዜ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ በጣም በከፍተኛው ሊጨምር እንደሚችልም በዚሁ ገልጽላችኋለሁ። እንደዚሁም አዳዲስ መረጃዎች ካሉም ደግሞ ከኢትዮጵያ ብሔራዊ ባንክ ሆነ ከኢትዮጵያ ንግድ ባንክ እንደዚሁም ከባንኮች በአጠቃላይ ወደ እናንተ በዚሁ ቻናላችን እናደርሳችኋለን። ቤተሰቦች አሁን ቪዲዮውን ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልሰታለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። የመጀመሪያውም ጥያቄ እንደዚህ ይላል። ባንኮች በዚህ ሰዓት ለማንኛውም ግለሰብ ዶላር ወይም ደግሞ ሪያል ይሸጣሉ እንዴ ብሎ ጠይቀዋል። እንደሚታወቀው ባንኮች በዚህ ሰዓት ማስተር ካርድና ቪዛ ካርዶችን ለግለሰቦች እያመቻቹ ይገኛሉ። የዳሽን ባንክም ማስተር ካርድ አዘጋጅቶ ለደንበኞቹ እንዳቀረበም ተናግረዋል። እናም የዳሽን ባንክ በዚህ ሳምንት ውስጥ ይህን ነገር ያቀረበው በዚህ ሳምንት ይህን ነገር በሚያቀርብበት ሰዓት በብዙ ሰዎች ዘንድ ጥያቄ የሆነ ነገር አለ። ህዝቡ እንደፈለገ ዶላር ካላገኘ ማስተር ካርድ ወይም ደግሞ ቪዛ ካርዱ ምን ያደርግልናል በማለትም ጠይቀዋል። እስካሁን ድረስ ባንኮች ለግለሰብም ሆነ ለድርጅት ካለ ምክንያት ዶላር አይሸጡም። ለምሳሌ ግለሰቦች ወደ ውጭ ሀገር ሊሄዱ ከሆነ የዛኔ ዶላር ይሸጡላቸዋል።
አሳውቋቸዋል። የኢትዮጵያ ብሔራዊ ባንክ እንዳሳወቀውም ከሆነ ለማንኛውም ግለሰብ ወደ ውጭ ሀገር ሄዶ ለመዝናናት ለሚያስብ ግለሰብ እስከ $10,000 ድረስ መሸጥ አለባቸው። እንደዚሁም ደግሞ ለቢዝነስ እንደዚሁም ደግሞ ለተለያዩ ለስራዎች ለሚሄድ ግለሰብ ደግሞ እስከ $15,000 ድረስ መሸጥ አለባቸው። ይሄ ነገር የሚሆነው በእርግጥ ባንኮች ዶላር ካላቸው ነው። ባንኮች ዶላር ከሌላቸው ለግለሰቦችም ሆነ ለድርጅቶች ዶላር አይሸጡም። ለምሳሌ ትንሽ ዶላር ራሱ እጃቸው ላይ ከቀረ ያንን ዶላር ለግለሰቦችም ሆነ ለድርጅቶችም ያንን ዶላር አይሸጡም። እናም ግዴታ የኢትዮጵያ ብሔራዊ ባንክ በየ2 ሳምንቱ የዶላር ጨረታውን ማድረግ አለበት ማለት ነው። ማንኛውም ግለሰብ ከጥቁር ገበያ ሄዶ እንዳይገዛ ከባንክ ቤት እንዲገዛ ከተፈለገ የኢትዮጵያ ብሔራዊ ባንክ በየ2 ሳምንቱ የዶላር ጨረታ ማድረግ አለበት ማለት ነው። እንደዚሁም አንዳንድ ግለሰቦችም እንደተናገሩት ከሆነ ይሄ ሊሚቱ እስከ 15,000 እና እስከ 10,000 የተባለው ነገር መነሳት አለበት እየተባለ ይገኛል። ምክንያቱም $10,000 አይደለም እስከ $100,000 ከዛ በላይ የሚፈልጉ ግለሰቦች ይኖራሉ። እናም እነዛ ግለሰቦች ወደ ጥቁር ገበያው እንዳያመሩ ግዴታ ማድረግ ያለበት የኢትዮጵያ ብሔራዊ ባንክ በየ2 ሳምንቱ ከፍተኛ የሆነ ዶላር ጨረታ ማድረግ አለበት። እንደዚሁም ደግሞ የኢትዮጵያ ብሔራዊ ባንክ በተናገረው መሰረት የጥቁር ገበያ ሐዋላ ምንዛሬዎችን እጅግ በጣም በከፍተኛው አሳዶ ሊይዛቸው እንደሚገባም አንዳንድ ምሁራኖች ገልጸዋል። እናም ቤተሰቦች በዚህ ሰዓት ዶላር ለመግዛት ከባንኮች ትንሽ አስቸጋሪ ነው። ነገር ግን በዚህ ጉዳይ ላይ የኢትዮጵያ ብሔራዊ ባንክ በቅርብ አዲስ መግለጫ ያወጣል ብዬ አስባለሁ። ምክንያቱም ማስተር ካርድና ቪዛ ካርድ ባንኮች እንዲያዘጋጁ ስለነገራቸው ይህን ነገር አስተካክሉ ማለት ደግሞ የኢትዮጵያ ብሔራዊ ባንክ በየ2 ሳምንቱ የግዴታ የዶላር ጨረታ ማድረግ እንዳለበትም ይህ መረጃ ያሳያል። የዶላር ጨረታውም ደግሞ የ50 ሚሊዮን የ70 ሚሊዮን ብቻ አይደለም ከዛ በላይ መሆን እንዳለበትም የባንኮች ፍላጎት ያሳያል። እናም በአጠቃላይ ግን እዚህ ጋር ማወቅ ያለባችሁ እነዚህ ማስተር ካርድና ቪዛ ካርዶችን ለመጠቀም ግዴታ የዶላር አካውንት ሊኖራችሁ ይገባል። እናም እዚህ ጋር ማወቅ ያለባችሁ በውጭ ሀገራት ያላችሁ እህትና ወንድሞቻችን በኢትዮጵያ ውስጥም ያላችሁ እህትና ወንድሞቻችን የዶላር አካውንት የትኛውን ባንክ መክፈት እንደምትችሉ በዚሁ ልነግራችሁ ፈልጋለሁ። ከውጭ ሀገር ሆናችሁ ወደ ዶላር አካውንታችሁ ገንዘብ መላክ እንደምትችሉ በዚሁ ልነግራችሁ ፈልጋለሁ። ዶላሩን ራሱን የምታስቀምጡት እዛው ባንክ ቤት ማለት ነው። ከዛ በኋላ በተለያየ መንገድ ማውጣት ትችላላችሁ። በማስተር ካርድም በቪዛ ካርድም እንደዚሁም ደግሞ ራሱ በአፕሊኬሽኑ እንደዚሁም ራሱ ባንኩ ጋር በመሄድም ገንዘቡን ወይም ደግሞ ዶላሩን ማውጣት ትችላላችሁ። ቤተሰቦች በዚህ ጉዳይ ላይ አዲስ መረጃ ካለ ወደ እናንተ እናሳውቃችኋለን። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽቱ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃቸው ቪዲዮዎች በፍጥነት ደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቁ ከሆነ እንመስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የሚተመነዘርበት ያለው ዋጋ 179 ብር ከ16 ሳንቲም የተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 17916 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 159 ብር ከ62 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 162 ብር ከ81 ሳንቲም እነሱ ይወጣሉ። እንደዚሁም ከነጉርሻው ደግሞ 172 ብር ከ81 ሳንቲም እነሱ ይገዛሉ። በዚህ ዋጋ እየሸጠና እየገዛ የሚገኘው የኦሮሚያ ባንክ እንደሆነም በዚሁ ግልጽላችኋለሁ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 208 ብር ከ08 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 20808 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 226 ብር ከ97 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 22697 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 128 ብር ከ86 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12886 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 240 ብር ከ55 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 24055 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋም 217 ብር ከ40 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 221 ብር ከ75 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋም 203 ብር ከ24 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 270 ብር ከ30 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ፓውንድ ስተርሊንግ የገዙበት ያለው ዋጋም 228 ብር ከ54 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 233 ብር ከ11 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ
ዛሬም እየተመነዘረበት ያለው ዋጋ 579 ብር ከ98 ሳንቲም እየተመነዘረ ሲሆን 100 የኩዌት ዲናሮች ደግሞ 57998 ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የኩዌት ዲናርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኩዌት ዲናር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 522 ብር ከ79 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 533 ብር ከ25 ሳንቲም እንስሽጣል። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 48 ብር ከ77 ሳንቲም እየተመነዘረ ሲሆን 100 ዱባይ ድርሃሞች ደግሞ 4877 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ ገዛበት ያለው ዋጋ 44 ብር ከ13 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 45 ብር ከ01 ሳንቲም እንስሽጣል። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ ገዛበት ያለው ዋጋ 41 ብር ከ98 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 42 ብር ከ82 ሳንቲም እንስሽጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋ 46 ብር ከ90 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 47 ብር ከ83 ሳንቲም እንስሽጣል። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 47 ብር ከ41 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4771 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋ 43 ብር ከ19 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ05 ሳንቲም እንስሽጣል። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋ 41 ብር ከ09 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ91 ሳንቲም እንስሽጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋ 45 ብር ከ87 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 46 ብር ከ78 ሳንቲም እንስሽጣል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 465 ብር ከ89 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 46589 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 252 ብር ከ70 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 25270 ብር በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሬን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 475 ብር ከ18 ሳንቲም እየተመነዘረ ሲሆን 100 የባህሬን ዲናሮች ደግሞ 47518 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 61 ብር ከ91 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽክሎች ደግሞ 6191 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው የምንዛሬ ዋጋ ይህን ይመስል ነበር። ቤተሰቦች ምንዛሬ እንደተመለከታችሁት በሰሞኑ ከፍተኛ የሆነ ቅናሽ እያደረገ ነበር። በዛሬው ዕለት ግን ከፍተኛ የሆነ ጭማሪ እንዳደረገም ተመልክተናል። እንደዚሁም በባንኮች ደረጃ ደግሞ ከፍተኛ ጭማሪ እያደረገም እንደሆነ እየቃኘን እንገኛለን። እና ቤተሰቦች አሁን ላይ የአሜሪካን ዶላርን በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሮሚያ ባንክ እንደሆነ በዚሁ ገልጽላችኋለሁ። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽቶ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ ማድረግ ደግሞ ቀጣይ የምንለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመስላችኋለን። ቤተሰቦች ያላችሁን ጥያቄና አስተያየት በሙሉ በኮሜንት ላይ ማስፈራችሁን አዘነጉ። እንደዚሁም ቪዲዮ ላይክ ማድረጋችሁን አዘነጉ። ቻናላችንን ሰብስክራይብ ማድረጋችሁን አዘነጉ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።